ሰላም የተወደዳችሁ ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ይመስገን ከኔ ጋር ሁሉ ሰላም ነው። ውድ ቤተሰቦቻችን ሰላም ለሁላችን ለሀገራችን ይሁን። ውድ ቤተሰቦቻችን ዛሬ እንግዲህ አዲስ ፋሽን የሆኑ ሾፋኖች በጣም የሚያምሩ ሾፋኖች እየወጡ ነው። ማለቴ ዲዛይን በጣም ደስ የሚል ዲዛይን ማለት ነው። እና በጣም ያምራል። የምር አሁን እንደው የወጣው ሹፋኖ ሀበሻውን ያስጥላል። እና ማለት የፈለኩት ቆይ እንትን አድርጌ አሳያችኋለሁ። ወደዛ እንትን አድርጌና በጣም ያምራል። የአሁኑ የወጣ ዲዛይን በጣም የማያምሩ ዲዛይኖች ናቸው። አሪፍ ዲዛይን ማለት ነው። እና ማለት እነዚህ በጣም ቆንጆና ውብ አድርጎ ነው የሚሰሩት። ማስራት ማለቴ ለበአልም ይሁን ለምንም ይሁን ለማሰራት የምትፈልጉ በጣም ያምራል። በዚህ ዲዛይን እንትን ብታደርጉ በጣም ያምራል። ማለት የራሱ ነጠላ አለው። ነጠላውም ትልቅ ነው። እንደገና ደግሞ ሾፋኑ ማለት አለ እዩት እስቲ አንገት ላይ ያለው የራሱ ጌጣጌጥ ስትለብሱ በጣም ያምራል ማለት ነው። ሀበሻውን ያስጥለዋል በጣም። እዚህ ጋር ደግሞ ስትመለከቱት ይሄ ራሱ በጣም የሚያምር ዲዛይን ነው። ይሄ ራሱ በጣም ያምራል። ከለሩም ዲዛይኑም በጣም እዚህ ጋር ደግሞ ስንመለከት ይሄም እዚህ ጋር ደረት አካባቢ ይሄም እዚህ ጋር ደግሞ እዩት። በጣም የማያምሩ ዲዛይን በአሁኑ ሰዓት እየሰሩ ነው። ኢትዮጵያውያን እኮ ማንም አይችላቸውም። በጣም በቃ የሆነ አሁን ማለት ነው በአሁኑ ሰዓት በጣም ቆንጆ ዲዛይን እንትን አድርጎ እየሰሩ ነው። እና ከለሩም በጣም የሚያምሩ ከለሮች አሉ። ዲዛይኑም በጣም ያምራል። የምር በጣም ነው የወደድኩት። ማለት አሁን ለምሳሌ እንደዚህ አንገቱ በጣም እንትን ሰፊ የሆነው የራሱ ጌጣጌጥ እናንተ ስትለብሱ ጊዜ ፀጉራችሁ ካስተካከላችሁት በኋላ ጌጣጌጡ ስትለብሱ ጊዜ በጣም ያምራል። አያችሁ በጣም ማለት ነው ከምለው በላይ ማለት ነው። እና ማለት የፈለኩት አሁን ኢትዮጵያ ላይ በጣም ጥሩ ሙያ ወይም ብቃት ያሉ ልጆች አሉ። ለምን እንዴት ብለሽ እንደዚህ ታወሪያለሽ ብላችሁ ብትጠይቁኝ በቃ ደስ ይላል። የሆነ ውበት የሆኑ እንትኖች ሞዴሎች ወይም እንደገና ደግሞ ዲዛይን ማለት ነው ይሰራሉና በጣም የሚያምሩ ልብስ ነው እንትን እያሉት እየሰሩት ነው ያሉት። አሁን ሌላ ሀገር ላይ አንድ ወይኔ ይሄ እንዴት ያምራል እናንተ ብላችሁ ስትይዙ ወይም አንድ እጅ የለውም ወይም አንድ ጎን ቀዳዳ ነው ወይም ጀርባው እንትን ነው። ያ ማለቴ ዲዛይን በጣም ደስ አይልም ማለት ፈልጌ ነው በአጭሩ። አሁን እኛ ጋር ኢትዮጵያ ላይ ወላ ሀበሻ ብትሉ ወላ ሾፋኖ ብትሉ በጣም ያምራል። የምር በጣም ከምለው በላይ ማለት ነው። አሁን እዚህ ጋር ቆይ ላሳያችሁ። ይሄ ራሱ እዩት፣ ሰፍነቱን እዩት። እንግዲህ በጣም እስቲ አንገት አካባቢ ወይም ደረት አካባቢ እዩት። በጣም ያምራል። እዩት ከምለው በላይ ያምራል። እና እኔ አሁን ማለት ቅድም ምን እያልኩት ነበር?
ለምሳሌ ወይኔ ይሄ ቀሚስ በጣም ያምራል ምናምን ብለን እንትን ስናደርግ ማለት ነው። ወይም አንድ እጅ የለውም ወይ ከአንገት በታች እንትን የለውም እና እንደዚህ ለምሳሌ ልብሶች ማለት ነው። እኛ ኢትዮጵያውያን ደግሞ አያቸው በጣም ስንለብስ ያምራል። ዲዛይን ራሱ በጣም በአሁኑ ሰዓት የወጣ ዲዛይን በጣም ያምራል። የማያምር ዲዛይን እየሰሩ ነው። ኢትዮጵያውያን በጣም ሙያ አላቸው። እና ሙያ የላችሁም ምን ታውቁታላችሁ ምናምን የሚሉ ሀረቦች አሉ። እና አያችሁ አሁን ለምሳሌ ውጭ ሀገር ልብስ እንትና አሁን ኢትዮጵያም እየገባ ነው። ግን የኛ ሀገር አያችሁ ልብስና የውጭ ሀገር ልብስ ስናይ አንድ እግር አለው አንድ እግር የለውም ወይም አንድ እጅ አለው ወይ አንድ አንገት የለውም። እና በጣም የሚያስጠላ እንትን ፋሽን ነው ተብሎ በጣም እንደገና ደግሞ ቅድም ብያለሁ ሱሪ ወይም ቀዳዳ በቅፊት ፊት ቀዳዳ ብቻ እንደዛ ነገር አሁን እኛ ጋር እዩት እስቲ ቀሚስ እኮ ውብ ነው እዩት በጣም ያምራል። አያችሁ ስትለብሱ ውበት ይሰጣል። የኔ በቃ ደስ ይላል ማለት ነው። እና ቆንጆ ቆንጆ ዲዛይን አሁን ኢትዮጵያ ላይ በተለይ በሾፋኑ ላይ በጣም እየሰሩ ነው። ያምራል የማያምር ሾፋኑ ዲዛይኖቹ ካለሩ እና በጣም ያምራል። እነዚህ ሀበሻ ዲዛይን ላይ በጣም የማያምሩ ቀሚሶች አሉ። ሀበሻ ቆይ አሳያችኋለሁ። አሁን እነዚህ አሁን ያሳያችሁት ሾፋኑ ነው። እንደ ሾፋኑ በጣም ነው የወደድኩት በጣም ከምለው በላይ ማለት ነው። ያምራል በጣም እና ሀበሻዎቹም አሉ። ሀበሻ ደግሞ ሀበሻው ራሱ በጣም ኦሪጅናል ነው በጣም ያምራል። እና ሀበሻውም አሳያቸዋለሁ ማለት ነው። ይሄ እንግዲህ በጣም ያምራል እዩት ይሄ ራሱ ከለሩ እኮ በጣም የሚያምር ከለር ነው። ውብ የሆነው ከለር ነው ማለት ነው። እና ውድ ቤተሰቦቻችን ማን እንደ ኢትዮጵያ ማን እንደ ሀገሬ የምር በጣም ያምራል። ቀሚስ ደግሞ እንደገና ደግሞ ሀበሻው ራሱ በአሁኑ ሰዓት የወጣው ዲዛይኑ ራሱ በጣም የሚያምር ዲዛይን እየሰሩ ነው። እና ለበአል ጊዜ በተለይ በዓል ላይ በተለይ እንደዚህ አይነት ልብስ ስንለብስ በጣም ውብ ነን እኮ በጣም ማለት ነው። በጣም ያምራል። እና እላችኋለሁ ቤተሰብ ላይክ አትርሱት። እና ኮሜንት መጻፍ ትችላላችሁ። ቤቴ ክፍት ነው። ሀሳብ ካለ ማስቀመጥ ትችላላችሁ ሀሳባችሁን። እና ቤተሰብ እንግዲህ እኔ ዛሬ ይዤ የመጣሁት በጣም ስለወደድኩት እነዚህ ሾፋኖች ቆይ ወይኔ ይቅርታ ላሳያችሁ ሀበሻውን ሀበሻውን አሳያችኋለሁ። ሀበሻውን በጣም ያምራል በጣም ከምለው በላይ ማለት ነው። ሾፋኖ ብቻ ሳይሆን የማያምር ሀበሻዎች አሉ። እና በጣም ያምራል ደግሞ አንገት አንዳንድ ሰዎች አንገት በጣም ሰፊ ስለሆነ ማለት ደስ አይልም ምናምን አንገት እኮ ጌጣጌጥ ከለበሳችሁ ቆይ አንዱን ላሳያችሁ ይሄን ላሳያችሁ እስቲ ይሄን እዩት እስቲ በርቀት ቅድም አይታችኋል ብዬ አስባለሁ። አሁን ደግሞ አንዱ ከለር አለ። ይሄ እዚህ ጋር እምብርቱ ይታያል። እውነት መናገር ከሆነ ይሄ ደግሞ እዩት ትከሻው ላይ ሀበሻው እንግዲህ ያሳያችኋለሁ ብዬ ነበር። ሀበሻውም በጣም ያምራል እዩት በጣም ማለት ነው። በጣም ከምለው በላይ ያምራል። ይሄ ሀበሻ ሾፋኑ ቅድም አይተናል። ያው ትንሽ እንትን ይላል እንጂ በጣም ያምራል እዩት። እንትኑ በጣም ቀረብ አድርገን ስናይ ደግሞ እና ቤተሰብ እዩት የመጀመሪያ ላይ አይተናል። ይሄም እዩት ነጠላው ይሄ ከለሩም እዩት በጣም ያምራል። እዩት
ይሄ ከለሩም ያምራል በጣም ከምለው በላይ። በዚሁ እንግዲህ ቤተሰብ ሀበሻም በዚሁም በጣም ይሄን በዚህ ክልል አመሰግናለሁ።